This entire chapter is plagiarized. ሁላ አጭበርብረን የምናገኘው ዩኒቨርሲቲ ዲግሪ ከ5 ዓመት ወር ከ10 ዓመት በኋላ የራሱን መዘዝ ይዞብን ይመጣል። ሰላም ውድ ቤተሰቦች እንዴት ናችሁ? በዛሬው ርዕስ ይዤላችሁ የቀረብኩት ስለ አንድ ካምብሪጅ ዩኒቨርሲቲ ሶሺዮሎጂ ፕሮፌሰር ነው። ኦገስት 5 2026 ላይ ከስራው ሪዛይን አድርጓል። ሪዛይን ያደረገበት ምክንያት ደግሞ እንደ ካምብሪጅ ዩኒቨርሲቲ እንደገለጸው ከዚህ በፊት የሰራው የፒኤችዲ ዲዘርቴሽን ፕላጃራይዝድ በመሆኑ የሌላን ሰው ሀሳብ ጋር አይደንቲካል ክሎዝ እና አይደንቲካል በመሆኑ አሁን ኢንቨስቲጌት ተደርጎበት ተገኝቶበታል እና ፓብሊኬሽኑም እንደዚህ ከሌሎች ሰዎች ስራ ጋር ኤግዛክትሊ ተመሳሳይ በመሆኑ ነው። ስለዚህ አንደኛው ምክንያት ምንድነው? ፕላጃሪዝም ነው ማለት ነው እና እሱ ፒኤችዲውን የጨረሰው በፈረንጆቹ 2015 ላይ ነው። ስለዚህ ዲዘርቴሽኑ አሁን ቼክ ሲደረግ ከሌላ ሰው ከዚህ በፊት ከተሰሩ ስራው ጋር ኤግዛክትሊ አይደንቲካል ሆኖ በመገኘቱ ፕላጃሪዝም፣ ፓብሊኬሽኑም እንደዚህ የሌላ ሰው ስራ ጋር እንዲህ በመሆኑ አንዱ ፖይንት ያ ነው። ሁለተኛ ፍላግ የተደረገበት ምክንያት ደግሞ ሲቪው ላይ ነው። ባዮግራፊው ላይ ምን አካቷል? ያልሰራቸው ስራዎች አካቶበታል ማለት ነው። ይሄን አይል ሆነራሪ አዋርድ አግኝቻለሁ፣ ማራቶን ሮጬ ይሄን አይል አሸንፌያለሁ፣ እንደዚህ ከፈንድ ሬይዚንግ ጋር ምናምን የተገናኙ ነገሮች ማለት በኤቪደንስ ቬሪፋይድ ያልሆኑ እንትኖቹን ፕሮፋይሉን ለመገንባት ብቻ ሲቪው ላይ ያልሰራውን ስራ ሰርቻለሁ ብሎ በማካተቱ ነው። ስለዚህ ያው ብላክ ነው ሰውየው፣ ብላክ ነገር ነው ይሄ ነገር። ኢንቨስቲጌሽን ሲጀመርበት ምን ብሏል? ስራውን ከለቀቀ በኋላ ይሄ ራሻሊ አቢዩዝ ለማድረግ ነው እኔ ምናምን ብሎ ነው እንግዲህ እየተከራከረ ያለው ማለት ነው። እና ያው እንግዲህ አሁን ላይ ኤአይም አለ በምንም እንትን አጭበርብረን ዩኒቨርሲቲ ዲግሪውን ለማግኘት ብቻ የምናደርጋቸው እንትኖች የወደፊት አካዳሚክ ፕሮፋይሎቻችንን ሊያበላሽ ይችላል እና በጥንቃቄ እንስራ ነው ምርምር በምንሰራበት ኦር ማንኛውም ነገር። አሁን ዛሬ ተጠያቂ ማንንም የሚመስለን ነገር ለወደፊት መዘዙን ይዞ ስለሚመጣ ጥንቃቄ እንድናደርግ ነው። ቪዲዮውን ደግሞ ከወደዳችሁት ሼር፣ ሰብስክራይብ አድርጉልኝ። ያው ትንሽ ቪው እየቀነሰብኝ ነው ያለው አካዳሚክ ኮንቴንት እንደመሆኑ ቪው እየቀነሰብኝ ነው። ስለዚህ ሼር እያደረጋችሁ ለሌሎች ለጓደኞቻችሁ እንዲዳረስ አድርጉልኝ። አመሰግናለሁ።